ገብርኤል እና ሚካኤል እንደሌላው መልአክ አይደሉም። እነዚህ ታላላቅ ደረጃ ያላቸው መላእክቶች ናቸው። አላህ በቁርአን ላይ ስማቸውን እየጠቀሰ ስለነርሱ ይነግረናል። ተሻላረ ልክ እንዲሁ ደግሞ ሰዎችም ይበላለጣሉ። አማኝና ከሃዲ ከፈጣሪ ዘንድ እኩል እንዳልሆነ ሁሉ ማለት ነው። አፈነጀዐሉ ልሙስሊሚነ ከልሙጅሪሚን ይላል አላህ። አማኞችን ሙስሊሞችን ልክ እንደ ከሃዲያኖች አደርጋቸዋለሁና በፍጹም እነሱ እኩል አይሆኑም እያለ ይናገራል። ይመስላል ለአላህ ስብሐነሁ ወተዓላ ሌላ ቦታ ላይ እነለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ ይላል። እነዚያ በእኔ አምነው መልካምን የሰሩ እነዚህ የፍጥረት ሁሉ በላጮች ናቸው ይላል። እነለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሀነም ኡላኢከ ሁም ሸሩል በሪያ እያለ ይናገራል። አምላክን የካዱ ደግሞ እነሱ ከነዚያ ካመኑት ዝቅ ያሉ ናቸው ወይም እነሱ መጥፎ ፍጥረት ናቸው ተብሎ ተገልጸዋል። ምክንያቱም ሰው የተፈጠረበትን ዓላማ ረስቶ አምላኩን ክዶ ፍጥረታትን ሲያመልክ ከአምላክ ዘንድ ክፉ የሚያስብለው ይሄ ነገር ነው። የተፈጠረበትን ዓላማ አውቆ አንድና ብቸኛ የሆነ አምላኩን ሲገዛና እርሱ ባዘዘው መንገድ ሲሄድ ይሄ ደግሞ ከአምላኩ ዘንድ የሚጸድቅበት ማንነቱ ነው። ይሄ ከታወቀ ነቢያቶች እንደሚበላለጡ ካወቅን የመበላለጫ ሚዛኑ ምንድነው የሚለውን እንምጣ። የመበላለጫ ሚዛኑ ምንድነው? አምላክ በእነርሱ ላይ ባደረገው ድንቅ ተአምር ሳይሆን ከእነርሱ በተገኘ ስራ ነው። አምላክ በእነርሱ ያደረገው ነገር ያ መበላለጫ ሊሆን አይችልም። ገባችኋል? መሲሁ በድንግልና እንዲወለድ ማን ያደረገው? የመሲሁ አስተዋጽኦ አለው ይብንስና የለም፣ የአምላክ ስራ ነው። ገባችኋል? አምላክ ከመሲሁ ውጭ ሌላንም ሰው ማስገኘት ይችል ነበር በዚህ መንገድ፣ ግን በእርሱ ላይ እንዲሆን ይሄን ነገር ወሰነ። አይሽ በዚህ እናወዳደር ከተባለ ከእርሱ በላይ በሆነ መንገድ የተወለዱ ሌሎች አካሎች አሉ። ማነው የተፈጠሩ ሌሎች አካሎች አሉ። የመጀመሪያውን ሰው ብናይ አዳም ሰው ይሆናል ተብሎ ከማይታሰብ ከአፈር ነው የተገኘው። እናትም ይሁን አባትም የለው፣ የዘር ሐረግም የለው። ከሁለተኛ ስናይ ደግሞ ሔዋን ወይንም ሐዋን ማየት እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ከአዳም ጎን ከአጥንት ተፈጠራት ብሎ ተናገሩ። እዛቻ እርሷም እንዲሁ ከሰው ልጅ ማህፀን አይደለም የተገኘችው፣ ከአጥንት ነው የተገኘችው። የእሷ ደግሞ በጣም አስደናቂ ነው። ሶስተኛ የተፈጠረው ደግሞ መሲሁ ነው። መሲሁ ደግሞ ያለ አባት ከእናት ብቻ አምላካችን አላህ ሱብሓነሁ ወተዓላ በቃሉና በመንፈሱ አስገኘው። ታቻል ሁም በሚለው ቃሉ ያ ሌላኛው ደግሞ እኛ ሌሎቹ ነን ከእናትና ከአባት የተፈጠሩ። ስለዚህ የአምላክ ስራ ነው። ምናልባት መጽሐፍሽን ማንበብሽ ከሆነ ከመልአኩ ገብርኤል ወደ ማርያም መጥቶ ሲነግራት ጊዜ ከአምላክሽ ዘንድ ጸጋ ተገኝቶልሻል ነው ያላት። ያ የአምላክ ስራ መልአኩ ጅብሪል ዓለይሂ ሰላም በቁርአንም ላይ ልክ እንዲሁ ከአምላክሽ ዘንድ ጸጋ ተገኝቶልሻል እያለ ይሄን ነገር ይነግራታል። ኢነላሀ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁል መሲሁ ዒሳ ብኑ መርየም አላት። አንቺ ማርያም ሆይ አምላክሽ አላህ ለአንቺ ልጅን ያበስርሻል አላት። ከአምላኩ የተሰጣት የሆነ ጸጋ ነው። ስለዚህ በድንግልና እንዲወለድ መሲሁ የማርያምም ሆነ የመሲሁ የክርስቶስ አስተዋጽኦ ምንም የለው። ይሄ መበላለጫ ሚዛን አይሆንም። ታዲያ መበላለጫ ሚዛን ምንድን ነው ብለናል? ከእነርሱ በሆነ ስራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ቃል በቃል ሐዲስ ላይ ሲናገሩ ምን ይላሉ? ፈድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ከቀደሙት ነቢያቶች ካለፉት ነቢያቶች በአምስት ነገር በለጥኩኝ አሉ። አንደኛ የቀደሙት ነቢያቶች ሲላኩ የነበሩት ለአካባቢያቸው ህዝቦች ብቻ ነበር፣ ለህዝቦቻቸው ለወገኖቻቸው ነበር። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለማት የተላኩ ናቸው። ለአንድ አካባቢ የተላከ ነቢይ ያለበት ስራና ለዓለም የተላከ ነቢይ ያለበት ስራ እኩል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ነው የተላኩት። እንደ ምሳሌ ለናሙናነት ያክል በቁርአን ማስረጃችን እናንሳ። መሲሁ ወዴት ነው የተላከው ብለን ስናይ መሲሁ ራሱ ሲናገር ምን ይላል? ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውስ ይላል፣ እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። ለማን? ለእስራኤላውያኖች። ልክ እንደው በሱረቱል አልዕምራን ላይ ይላል ወረሱላን ኢላ በኒ እስራኤል አለ መሲሁ፣ እኔ ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ ይላል። በሱረቱ ዝኽሩፍ ላይ ምን ይላል? ወለማ ضرب ابن مريم مثلا اذا قومك منه يصدون وقالوا أآلهتنا خير أم هو ما ضربوه لك إلا جدلا بل هم قوم خاصمون إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل ይላል። የማርያም ልጅ መሲሁን ለእስራኤላውያን ልጆች ተምሳሌት አድርጌ ላኩት ነው እያለ ይናገራል። ይህ ከሆነ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ ምን አለ በቁርአን ላይ? يقول الله سبحانه وتعالى في سورة الأنبياء وما أرسلناك إلا رحمة للعالمين. أملاكنا الله سبحانه وتعالى يا نبيات مئراف يميلو مفلي بقرآن الله بريلان محمد هو أنتن دكمو لعالمات زنة رجينا إلى كوه الأشوال بل لا متلاي بالسورة الأعراف الله سبحانه وتعالى بريلان
قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض لا إله إلا هو يحيي ويميت فآمنوا بالله ورسوله النبي الأمي الذي يؤمن بالله وكلماته واتبعوه لعلكم تهتدون يا نكرا محمد هو لسوج كل دبلاتشو سوج هو أني ودا أن أنت ودا تقال له الله شو يتراكون يا الله بلكتني يعني يبلاتشو لا بصوت السبع الله سبحانه وتعالى سيناقر ميلان وما أرسلناك إلا كافة للناس محمد هو أتقال لسوج كل يلاكو أنت عندك ميلاتشو هنا لزينا نبيات صلى الله عليه وسلم حديث لا سيناقروا يتنسى قال إني هنا سيقال سلم أنا أكثر الناس تبعا يوم القيامة يتنسى قال كهول نبيات بركات أنت ولد دافرتش من متاع نبي نيني بلو تناقروا በመቀጠል ሙሴ ይቀጥላል። በጣም ትልቅ ደረጃ ህዝብ ያፈራ ነብይ ማለት ነው። ልክ እንዲሁም እነ ኢብራሂምም እነ ዒሳ እነ ከተላላቆቹ መካከል አንደኛው ነው። በነገራችን ላይ 5 ነብያት ማንም ነብያት ደረጃቸውን ያደረሰባቸው እነዚህ ማን ናቸው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም፣ ሙሳ ዐለይሂ ሰላም፣ ኢብራሂም፣ ዒሳ ልክ እንዲሁ ደግሞ ኑህ እነዚህ 5ቱ ነብያቶች ኡሉል ዐዝም የሚል ስያሜ ያላቸው በቁርአን ላይ የቁርጠኝነት ባለቤት ማለት ነው። ከማንም በላይ ባስተምሮታቸው ጊዜ ከባድ ፈተናን ተፈትነው ያንን ፈተና ከማንም በላይ يعني ተቋቁመው ያሳለፉ ነብያቶች ናቸው። እንደዚህ ኡሉል ዐዝም የሚል ስያሜ ያላቸው አላህ በሁለት ቦታ ላይ እነዚህን 5 ነብያት በተከታታይ ይገልጻቸዋል። አንደኛ ሱረቱል አሕዛብ ሁለተኛው ገጽ የመጀመሪያው አንቀጽ ላይ ምን ይላል? وإذ أخذنا من النبيين ميثاقهم منك ومن نوح وإبراهيم وموسى وعيسى بن مريم وأخذنا منهم ميثاقا غليظا إلى محمد هو كنبياتك قال كدان بياسكن غزي بتاي دغمو كأنت كأبراهام كموسى كمسيح كنوح ከባድ የሆነን ቃል ኪዳን ከእናንተ ካመስታችሁ ይዣለሁ እያለ ይናገራል። በሌላ ቦታ ላይ በሱራ ሹራ ላይ ሁለተኛው ገጽ ላይ አምላካችን አላህ ሱብሓነሁ ወተዓላ ስለነዚህ ነብያት ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገርኩላችሁ ይላል አምላክ። ሃይማኖትን ራሱ ነው የደነገገው። እኔ ደነገርኩላችሁ ካለ በኋላ ከዚህ በፊት ደግሞ ኖህን፣ አብርሃምን፣ ሙሴን መሲሁን ወይንም ክርስቶስን አዘዤባቸው የነበረው ያን ሃይማኖት ራሱን እያለ ይናገራል። ስለዚህ እስላም ከአምላካችን ዘንድ የተደነገገ እንዲሁ ለቀደሙት ነብያት ሁሉ አንድ የተደንገገው የተሰጣቸው ሃይማኖት እንደሆነ በዚሁ መንገድ ላይ ይገልጻል ማለት ነው። እና እነዚህ ነብያቶች ታላላቅ ደረጃ ያላቸው ኡሉል ዐዝም ይባላሉ። صادق ነች የሚገርማችሁ ተውራትን የሚያውቀው ነበር፣ ኢንጂልን የሚያውቀው እየተባለ ተገልጾለታል። ተውራት እንዲያውቅ የተደረገበት ምክንያት በተውራት ህግና ስርዓት እንመራለን ብለው የሙሳን መጽሐፍ በርዘው የሚኖሩ በአይሁዶች መካከል ስለወረደ እውነቱንና ሐሰቱን ይለይላቸው ዘንድ አላህ ቀድሞ አሳውቆት ነው መሲሁን የፈጠረው። ለዚህ ነው በመጽሐፋቸው ላይ እንዲህ ይላል ያለ ይነግራቸው ነበር። ዋና መሰላችሁ ወንድሞች፣ ዋና ነገር ይሄ ለመሲሁ ምንድነው ከሰዎች የሚፈልገው ነው። መሲሁ የሚፈልገው አንዱን አምላክ እንድታመልኩ ነው። ربي وربكم فاعبدوا يعني من جيتا የእናንተም ጌታ እርሱ አላህ ብቻ ነው። هذا صراط مستقيم ይሄው መንገድ እርሱን በብቸኝነት ተገዙት አላቸው ይላል። ተላኩል ያን አምላክ እንድታመልኩ ነው። አምላክ አላህ Subhanahu Wa Ta'ala በመጨረሻ ዘመን ነብይ ሰለላሁ ዐለይሂ ወሰለም ያስነሳቸው እርሱን በብቸኝነት እንድታመልኩ ሊያስተምሯቸው ዘንድ ብቻ የአብርሃም ይስሐቅ ኑሮ አንድነትና ሰላም ነው። እሱ አሁን እንዴት ነው?
ይሰማሃል አንተ? هلا يسمع እና እንትን የገባሁት ልከራከርህ ምናምን ሳይሆን እናቴ ስለታመመችብኝ በቃ የሚረዳኝ ሰው ካለ ምናምን በቃ ስለመናገር ነው በቃ የገባሁት። በቃ እናትን ስትመጣት ጊዜ እዚህ ሲያዩ ልጆች ይረዳዋል። አዎ ይሰማኛል። ታማ ከሆነ ይዛትናና እያዩ ልጆች ኢንሻአላህ ይረዳዋል። ያሳክሙላ ባለበት ያቆም ከስማም ሰጥቷል ኢንሻአላህ። ሰላም አለይኩም። ሁለት ጥያቄ ይቻላል። እስቲ በኢራዳ ጉዳይ ላይ ደግሞ ኢራዳ ሸርዕያና ኢራዳ ከውንያ የሚባለው የአላህ Subhanahu Wa Ta'ala ኢራዳቱ ከውንያ ሳይፈጸም ይቀራል እንዴ? አላህ Subhanahu Wa Ta'ala በኢራዳ በከውንያው ማለት ነው በዛ በአዘል የፈለገው ኢራዳ ሳይፈጸም ይቀራል? እንዴት ነው ይሄን አብራራ። ይፈጸማል፣ በእርሱ ይፈጸማል። إن الله أراد كل شيء قبل أن يخلق السماوات والأرض، لكن هل أراده شرعا أم لا؟ وهذا خاص به الليل. الذي أراده شرعا أنزله على كتب الأنبياء وأمر به على ألسنة الأنبياء. يا مفلقة يا أنتم يعني نعزتها يا زعتشون قراتوش كله أرادها شرعا، ولذلك فالله سبحانه وتعالى ولا يرضى لعباده الكفر لباري وشكر يدتنا يفلق الله شو، لكنه هل أراده شرعا؟ نعم. مثال لا يا هنا يا اللي قرتها هل أراده كونا يا نقرتها سبب مثال يا نقرقن تابع لإرادتهم ينرسون في اللابوت يتكتلنا يا سبال ጊዜ ምንድነው ያለ እነርሱ ነፃ ምርጫ ፍቃድ ቀድሞ እንትና ይለው አላህ Subhanahu Wa Ta'ala ያንን ነገር አልጻፈው ወይንም ያንን ነገር አልቀደረው። አላህ Subhanahu Wa Ta'ala ለባሪያዎቹ ነፃ ምርጫ ፍቃድ ሰጥቷቸዋል የሚለውን ማወቅ አለብን በሚሰሩት መልካም ስራም ሆነ መጥፎ ስራ። ለዚህ ነው አላህ በቁርአን ላይ ሲናገር ኢና ሀደይናሁ ሰቢላ ኢማ ሻኪራን ወኢማ ከፉራ ይላል። በሌላ ቦታ ላይ وهديناه النجدين يا لين نكره وإلا بثالث فمن شاء فليؤمن ومن شاء فليكفر به. يا أنا إيش የኔ ጥያቄ ምን መሰለህ ኡስታዝ እንትን ካላልኩ ለመዳረቅ ምናምን ሳይሆን አንድ ሰው ለምሳሌ ኩፍር ላይ ኢራደቱ ከውንያ ላይ አንድ ሰው ካፊር ነው ብሎ አላህ Subhanahu Wa Ta'ala ከፈለገለት በኋላ ላይ እዚህ መጥቶ ኢራደቱ ሸርዕያው ላይ ያው ከልክሎታል። ነገር ግን ከውንያው ላይ አላህ Subhanahu Wa Ta'ala የፈለገው ከሆነ እንዴት ነው እሱ መቃናት ይችላል? በዛ ላይ ያን ነገር እንትን ከርሱ ቁጥጥር ውጭ ከርሱ ፍላጎት ውጭ በራሱ ማንም ሊሆን አይችልም ማለት ነው። ሌላ አይደለም ለታላ ነው። ሰይጣን እንዳይኖር ቢፈልግ ኑሮ ቀድሞ አላህ Subhanahu Wa Ta'ala ያንን ከቀድሞ አይፈጥረው ነበር። ያለ እርሱ ልክ ለምሳሌዎች እንደ ምሳሌ መሰለ ሰይጣን መውሰድ እንችላለን። እንደ ሰይጣን በራሱ ፍላጎት ውሳኔ እዚህ እኔ መኖር እችላለሁ ብሎ በራሱ ሊኖር የሚችልበት እንትን አለ ወይ ከተባለ ላ አይኖርም። أراده سبحانه وتعالى كونا ያንን ከከውን ያንዛር ፈልጎታል። ነገር ግን ያ ነገር አላህ Subhanahu Wa Ta'ala ነፃ ምርጫ ፈቃድ እንደሰጠን ሸርዓን ስንል ጊዜ ማለት ነው ከተላረ በዚያን ጊዜ ነፃ ምርጫ ፈቃድ እንደሰጠንና በነፃ ምርጫ ፈቃዳችን የሚሆኑ ነገራቶች እንደሆነ ልናውቅ ይገባል። ያንን ሸርዓን አላህ Subhanahu Wa Ta'ala መልካም ነገራቶችን የፈለገው የወደደ እንትን ያላቸው ኢራዳ ያደረጋቸው መጥፎ ነገራቶችን ደግሞ ማአረደሁም ያለ ሸርዓ እነሱን ከሸርዕ አንፃር አልፈለጋቸውም ከልክሏቸዋል። ولذلك ولا يرضى لعباده الكفر وإن تشكروا يرضه لكم من እንደሚወድና ምን እንደሚጠላ አላህ Subhanahu Wa Ta'ala ሲናገር እነዚህን ከሸርዕ አንፃር ጽድቅን ይወዳል፣ አመፃን ይጠላል። አላህ Subhanahu Wa Ta'ala ኃጢአትን ይጠላቸዋል። وكذلك يحب المطيعين ويبغض يعني العاصين
لكن هل أرادهم كونا؟ نعم أرادهم كونا، وبدون إرادته لم يكن أي شيء. أشي. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ እህቴ ነበረችና ያው በመረጃ ባሏ 3 ፈትቼሻለሁ ምናምን ብሏት ከዛ እሷ አሁን 2 ነው የፈታሁት አለ። እሷ ደግሞ 3 ነው የፈታኝ አለች። ስለዚህ ረጃቱ ማለት ይችላል 3 የፈቱ አለ አይችልም? በአንድ ቃል 3 ጊዜ ፈትቼሻለሁ ከሆነ ያለ አንድ ሪካ ነው የሚወርደው። ስለዚህ በዚህ መሰረት መመለስ ይችላል ረጃቱ ብሎ የዒዳ ጊዜ ላይ ከሆነ ያኔ ረጃቱ ማለት ይችላል። በዒዳ ጊዜ ላይ ከሆነች ሰውየው በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ ቢናገር አንድ ኒካ ስለሆነ የሚወርደው። አንዳንድ ዑለሞች በእርግጥ 3 ኒካ ይወርዳል ይላሉ፣ ግን ስህተት ነው እሱ እና ስለዚህ ረጃቱ ብሎ መመለስ ይችላል። ጀዛከላሁ ኸይር ነው። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 2 ጥያቄ ነበረኝ። እሺ ጥርሴ በተፈጥሮ ወደ ዳር ወጣ ነበርና ሐኪም ቤት ሄጄ 10,000 ብር አሉኝ ልሰራ ማለት ነው። ከዛ 10,000 ብር ብለውኝ 5,000 አሁን ቅድሚያ ትከፍያለሽ እና ሌላውን ደግሞ 5,000 ቀሪውን አመት ከ6 ወር አመት ስለሚፈጅ ጥርስሽ በዛ መካከል 400 300 ምናምን እያደረግሽ መክፈል ትችያለሽ አሉኝ። እሺ ብዬ ጀመርኩኝ። ከዛ በየወሩ እየሄድኩኝ እያስቀየርኩኝ በ3ኛ ወር ነው እንደዛ 1,000 ብር ከፈልኩኝ ማለት ነው። 6,000 ብር ተከፈለ። ከዛ ይሄን አድርጌ ያለሁኝ ጥርሴ ማገባም ወደ ውስጥ ወደዚህ መጣ ወደ ሳውዲ ማለት ነው። አሁን ያ ቃል የገባሁት 10,000 ብር 4,000 ብር ስላልከፈልኩኝ ሐራም ይሆንብኛል። ያው ጥርሴን ግዴታ እዚህ መሰራት አለብኝ ምክንያቱም ወደ ውስጥ ስላልገባ ማለት ነው። ስምምነት ፈጽመሽ ከሆነ ያንን በስምምነትሽ በቃልሽ መገኘት አለብሽ። ሙስሊሙን على شروطهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች በስምምነታቸው ላይ ይገኛሉ። ስምምነት ፈጽመሽ ከሆነ ሕክምና ተደርጎልሽ ከሆነ ያንን ክፈል አለብሽ። ኦኬ ያው ጥርሴ አልገባም ግዴታ እዚህም እሰራለሁ ግን ያንን መክፈል አለብኝ ነው ግዴታ ስምምነት ስላደረኩ ማለት ነው። እሺ ሁለተኛ ጥያቄ የቀደሙ ልጅ ካለ አንተ በደንብ እንድገለጽልህ አዳምጥሽ። الفرق بين الإرادة الكونية والإرادة الشرعية أنه يجتمعان في حق المطيع. الله سبحانه وتعالى بميز السولاي يسبع إرادة كونية أن إرادة شرعية ويفترقان في حق العاصي والكافر. الله سبحانه وتعالى بكارنا بميام السولاي إرادة كونية أن إرادة شرعية إلا أنت لله يزاني إلا يلوم يا أراده كونا ولم يريده شرعا مالتنا إذا كان في حق العاصي أو الكافر. أما إذا كان في حق المطيع فإن الله سبحانه وتعالى أراد لهم شرعا وكونا. فالله سبحانه وتعالى له إرادتان. لا الله سبحانه وتعالى ولد إرادة وشارت يعني قدرية شرعية. قدرية سبق بها يعني علمهم عندنا يا الله سبحانه وتعالى كلمة وكاتنا الله النزهم يبارك وتسالوا الله سبحانه وتعالى كلمة يوقع لنا سبق بها علمه وكاتو يقدم هنا كلمة الصالح الله فمان يوم سألنا نقرأ الله زاري من عندما سرى من عندما نناكر كله كلمة يوقع ومراده يعني نافذ يا إرادة ودكم تفزعين لا محالة من كرة الله. كما قال سبحانه إنما أمره إذا أراد شيئا أن يقول له كن فيكون نافذة. قال تعالى فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء. وهناك إرادة شرعية كما قال جل وعلا يريد الله بكم اليسر ولا يريد بكم العسر يريد الله أن يخفف عنكم وخلق الإنسان ضعيفا. هذه إرادة شرعية قد أراد اليسر وأمر عباده بما فيه يعني يسرهم.
لكن قد يحصل هذا لبعض الناس يعني وأمر عباده يعني بما فيه يسرهم لباريوቹ ገራቸው ባለበት ነገር ላይ ወይም በሚገራላቸው ነገር ላይ ነው ያዘዛቸው لكن قد يحصل هذا لبعض الناس وقد لا يحصل اليسر قد يعني يبتلى بالعسر قد أراد من الناس أن يصلوا وأن يصوموا وأمرهم بهذا وأن يعبدوه وحده فمنهم من صلى وصام وعبد الله ومنهم من كفر وهم الأكثرون هذه إرادة شرعية فالمطيع الموحد اجتمع فيه الإرادتان وافق إرادة الله الكونية ووحد الله وأطاعه ووافق الإرادة الشرعية لأنه بطاعته لله وتوحيده لله قد وافق الإرادة الشرعية أيضا أما العاصي فقد وافق الإرادة الكونية ولكنه خالف الإرادة الشرعية والأمر الشرعي وهكذا الكافر. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበር መጠየቅ እችላለሁ? የወሊድ መከላከያ መርፌ ተወግቼ ነበርና የወር አበባዬ በጣም ተዘቶብኛል። የሚፈሰው ደም ትክክለኛ ደም አይደለም። የህመም ደም ነውና ሶላት መስገድ እችላለሁ በየሰዓቱ በየሶላት ሰዓቱ እያደረኩኝ ወይስ እንዴት ነው? ሁሉም ደም አንድ አይነት ነው? ወሩም ሙሉ የሚፈስሽ ደም? አይ ጥቁር ነው፣ እንደዚህ የተዛባ ነው እኮ። ያለምንም ማቋረጥ ደም የሚፈሳሽ ከሆነ አንደኛ ሕክምና አድርጉ፣ ዶክተር ሄዳችሁ። ሁለተኛ ነገር ወሩም ሙሉ ቢመጣባት ሴት ልጅ ደም በህመም ምክንያት ወሩም ሙሉ አትሰግድም ወይ? ላ መስገድ አለባት። አንዴ ነው ከተባለ ልክ ታገኝ ካሳትታመን በፊት በማንቀን ሲመጣ በነበረው ልክ እየቆጠረች እነዚያን ትሄዳለች። ለምሳሌ ለ7 ቀን ከሆነ ሲመጣ የነበረው ለ7 ቀን ያክል ሳትሰግድ ታቋርጥና ከዚያ በኋላ ለእያንዳንዱ ሶላት እስትንጃና ኡዱ እያደረገች መስገዷን ትቀጥላለች ከብልት ላይ ደም እስኪጠራ ድረስ 6 ቀን ያክል። በዚህ መሰረት ኢንሻአላህ ጀዛከላህ ኸይሩን። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. የኔን ጥያቄ ሐሙስና ሰኞ ስናጾም መጾም እንዴት ይታያል? ቀዷን ሐሙስና ሰኞ መጾም እንደገና ደግሞ ሱና ሐሙስና ሰኞ መጾም። ቀዷ ዋጅብ ጾም ከሆነ ለብቻ መጾም አለበት። እሱ አንዳንድ ዑለሞች ሱናና ዋጅብን በአንድ መጾም ይቻላል የሚል አቋም ቢኖራቸውም ትክክለኛው ግን ዋጅብ ጾም ራሱን ችሎ መጾም አለበት። ሱና ጾሞች ግን በአንድ ቀን ቢገናኙ ሁለቱንም በአንድ ንያ መጾም ትችላላችሁ። ለምሳሌ ሰኞና ሐሙስን ሱና ጾም እየጾማችሁ ልክ እንዲሁ አያመል ቢድ 13፣ 14፣ 15ኛው ወራት ቀናቶች ቢገጣጠሙ ሁለቱንም በአንድ ንያ መጾም ትችላላችሁ። ያ ነው። ነገር ግን ዋጅብ ከሆነ ስለብቻ ራሱን ችሎ መጾም ያለበት ነው። እሺ፣ ስለ ሰኞና ሐሙስ ጾም በጥቂቱ እንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቱዕረዱ አልአዕማል የውም አልኢስናይን ወየውም አልኸሚስ ፈኡሒቡ አን ቱዕረዱ ዐመሊ ወአና ሷኢም። የሰዎች ስራ ዘወትር ሰኞና ሐሙስ ከአላህ ዘንድ ይቀረባል፣ እኔ ደግሞ ጾመኛ ሆኜ እንዲቀረብልኝ ይፈልጋለሁና እጾማቸዋለሁ እነዚህን ቀናቶች ብለው ተናገሩ። የሳምንቱ ስራዎቻችን ከአላህ ዘንድ እነዚህ ቀናቶች በእነዚህ ቀናቶች ነው የሚቀረበው። ያ ነው። ሌላኛው ነገር ምንድነው? እናታችን አይሻ ሐዲስ ላይ ምን አለች? كان النبي صلى الله عليه وسلم يتحرى صيام يوم الاثنين والخميس الله يعني صلى الله عليه وسلم ሰኞና ሐሙስን ተዘባብቀው ይጾሙ ነበር ብላ ተናገረች ማለት ነው። እሺ፣ ለዚያ ነው ይሄንን የጾም ሰሙዳው ታዲያ ምንድነው ከተባለ አላህ Subhanahu Wa Ta'ala ሐዲስ ላይ ብሏል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إن في الجنة بابا يقال له الريان لا يدخل فيه إلا الصائمون. بجنة الريان የሚባል በር አለ። በዚያ ላይ ጾመኞች እንጂ ማንም አይገባበትም አሉ። ስለዚህ ጾምን የሚያበዛ ሰው ምንዳው በቀጣዩ ዓለም አላህ Subhanahu Wa Ta'ala ጀነት ረያን የሚባለው መጎናጸፍ ነው። አይ ዳይብኔ ግልጽ ያልሆነልኝ ነገር ሐሙስና ሰኞ መጾም፣ ለምሳሌ ሐሙስ መጾም ከፈለግ ሮብ መጾም አለብን ግዴታ፣ ወይም ደግሞ አስከተለን ጁማዓ መጾም አለብን የሚባል ሰምቼ ነበርና
እና ሐሙስን ለመጾም ችግር የለውም። ጁምዓን ከሆነ ለብቻ መጾም ነው እሱ ነው የተጠላው። ጁምዓን ላ ትፍሪድ የውም الجمعة ቢሶም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጁምዓን ቀን በጾም ነጥላችሁ አጥሙ ኢላ የውመን ቀብለሁ አው የውመን ባዕደሁ አለ። ወይም ከእርሱ በፊት ወይም ከእርሱ በኋላ አንድ ቀን ይቀጥላችሁ ካልሆነ በስተቀር ብለው ተናገሩ እንጂ ሰኞና ሐሙስን መጾም ሱና ነው እንዳውም እያልኩ ነው እንዳለው አዝራም። አይዋ طيب ሌላ ጥያቄ ደግሞ ኢሞ ግሩፕ ላይ ቁርአን ስናከትም ኡስታዞች በተሰበሰቡበት ቦታ ብዙዎቻችን የምናደርገው ድርጊት ነው። ሴት ልጅ እዛ ውስጥ ቁርአን መቅራት መጋበዝ ትችላለች? ወንዶች ጋር ማን ተከለክላ ነው? የሴቶች ለብቻ ግሩፕ አድርገው ያቅሯቸው፣ የወንዶች ለብቻ ግሩፕ አድርገው ያቅሯቸው። ወንድና ሴትን ቀላቅለው እንደዚህ እንዲቀሩ ማድረግ ተገቢ አይደለም። طيب نشيد አሳበስሟ ማሰራት ለቻ መሽባል ነገር የለም በእስላም። طيب جزاكم الله خيرا ወያ السلام عليكم ورحمة الله وبركاته. ጃን አለ ከደማ ነው ሰይ ጃን አለ አሎ ጃን አለሁኝ ኡስታዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የቀደሙኝ እኮ ያው ቅድሚያ ልስጣቸው ብዬ ነው። ይሰማል ኡስታዝ? ይሰማና አንድ ጥያቄ ልጠይቅ ኡስታዝ፣ ግጥምን በተመለከተ አሉ ኡስታዝ? በስነ ግጥም ዘርፍ ላይ ምናባዊ ግጥም የሚባል አለ እና ያ ምናባዊ ግጥም ማለት በእኛ ላይፍ ላይ ሀፕን ያላደረገ ነገር ግን ምናብ የምንጽፋቸው ጽሁፎች አሉ እና እነዛ ጽሁፎች ስለ አንድ ስላፈቀረች ሴት ሊሆን ይችላል ወይንም በሪሌሽንሺፕ ውስጥ ያሉ ሰዎች ሊሆን ይችላል። እነዚህ ነገሮችን በግጥም ማስቀመጥ ወይንም መጻፍ በእስልምና እንዴት ይታያል? ግጥም በኢስላም ግጥም በኢስላም ይፈቀዳል? እሺ ግጥም በኢስላም ይፈቀዳል ወይ ከተባለ ይፈቀዳል። ግን ምን አይነት ግጥም ወደሚለን ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ግጥምን ይገጥሙ ነበር። ይህ እንደሚፈቀድ ያሳየናል። ከገጣሚዎቻቸው መካከል አንደኛው ሐሳን ኢብኑ ሳቢት ይባላል። የሚገጥሙበት ዓላማም አላቸው። አንደኛው ዓላማ ለሁለት ዓላማ፣ አንደኛ ምንድነው? በጂሃድ ጊዜ ከቁርአንና ከሐዲስ መሰረት አድርጎ ያለውን እውነታ ነው እንጂ ነገር ከልብ ወለድ የሚጽፍ ነገር አይደለም። ያለውን እውነታ ሰዎች በጂሃድ ጊዜ ከአላህ ሱብሓነሁ ወተዓላ ዘንድ የሚያገኙትን ትሩፋት ከቁርአንና ከሐዲስ መሰረት አድርጎ ይገጥምላቸዋል። ልባቸው ወደ ኋላ እንዳይልና በዛው ጥንካሬ ጽናትን እንዲሰጣቸው ይሆናል። ያ ነገር ዓላማ አለው ራሱ። ስለዚህ ይገጥም ነበር በዚህ ጊዜ። ልክ እንዲሁ ሁለተኛው ምንድነው? በህብረት ስራን በሚሰሩ ጊዜ የዛኔ መድከም አለ አይደል? ድካም እንዳይሰማቸው ያንን በህብረት የሚሰሩት መስጂድ ሲሰሩ ሊሆን ይችላል። የዛኔ እነሱን እንዲያበረታታቸው ዘንድ መስጂድን መስራት ከአላህ ሱብሓነሁ ወተዓላ ዘንድ የሚያገኘውን ትሩፋት ከቁርአን ከሐዲስ መሰረት አድርጎ ግጥም ይጽፍ ነበር። ይገጥምላቸዋል፣ በዚያ ይበረታታሉ። እና ስለዚህ ከዚህ አንጻር ነው እንጂ ስለሚፋቀሩ ሰዎች ምናምን ሰውን ወደ ሌላ ነገር ሊወስድ የሚችል ነገር የሌሉ እውነታዎች ያልሆኑ ነገራቶች እነዚህን ይሄ ያስፈልጋል ነው። ሙስሊም እንዲህ አይነት ነገር ውስጥ አይሳተፍም። ስለዚህ ያ ነው ሐሳን ኢብኑ ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ነበረ። ግጥም ይገጥም ነበር። በእነዚህ ጊዜያቶች ነበር ሲገጥም የነበረው። ያ ሐሳን ኢብኑ ሳቢት
እንዴት ሰለመ? በጣም የሚደንቅ ሰው ነበረ። ሐሳን ብን ሳቢት የሰለመበት በጣም ገጣሚ ነው። አረቦች ለግጥም ትልቅ ቦታ ያላቸው ነበሩ። ለግጥም ትልቅ ቦታ አላቸው። ይገጥማል አንድ ሰው ካስደሰተው ያ ንጉስ ወይንም የጎሳዊቱ ወሬ ምናምን በጣም የሌለ ስጦታ ይሰጣቸዋል። እስካሁን ድረስ ታውቃላችሁ ይሄን? ምናልባት ዩቲዩብ ላይ ሄዳችሁ ብታዩ የአረብ ሀገር መንግስታቶች በየቀቢላው በየጎሳው ዘንድ በሚሄዱ ጊዜ እንትን ይላሉ፣ ገጣሚዎች ይገጥማሉ። ልጆች በሚገጥሙ ጊዜ ያ ንጉስ ያ መሪ ይሰጣቸዋል ስጦታ። አይታችኋል? የዱባይ መንግስት ምናምን እንደዚህ የሳዑዲ መንግስት እስካሁን ድረስ ያሉ ንጉሶች ማለት ነው የሌለ ስጦታ ይሰጣቸዋል። መኪና ሁሉ ምናምን ይሰጣቸዋል። አንድ ግጥም ትንሽ የግጥም ግጥም በድሮም ጊዜ ልክ እንዲሁ ነበሩ። ስለዚህ የሐሳን ብን ሳቢት ደግሞ በጣም በግጥሙ የታወቀ ነበር። የሌለ ቻይ ነበር። በቃ በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ገና ማስተማር በጀመሩበት ጊዜ ነው። ስለርሳቸው ሳያያቸው ስለርሳቸው ክፉ ነገር ይሰማ ነበር። ሳይሰማቸው ትምህርታቸው ነው ማለት ነው። እርሳቸውንም ሳያቸው ከዚያ የመካ ከሃዲያኖች ንጉሶችና ሹማምንቶች ይህን ታላቅ ገጣሚ ሰው ጠሩት። ዛሬ ለትልቅ ዓላማ እንፈልግሃለን። ሙሐመድ በሚመጣ ሰዓት አሁን ይመጣ ከህዝብ ፊት በእኛ ፊት ቆመህ እርሱን ዝቅና የሚያረክስ የሆነ ግጥም አዘጋጅተህ ግጠምልን፣ የሌለ ሽልማት እንሰጣለን። እሺ አለ፣ ተስማማ። እሺ አለ፣ ተስማማ። ሊገጥምላቸው ነብዩ ሰለላሁ ዐለይሂ ወሰለም ዝቅ እንዲያደርግላቸው በህዝብ ፊት ልክ ህዝብ በተሰባሰበበት ሐሳን ብን ሳቢት ሊገጥምባቸው በእርሳቸው ላይ በተዘጋጀበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ብቅ አሉ። ሳያቸው ጊዜ ምን ብለው ቢገጥም ጥሩ ነው? قال حسان بن ثابت وأحسن منك لم ترى قط عيني وأجمل منك لم تلد نساء خلقت مبرأ من كل عيب كأنك خلقت كما تشاء على تقلبت أن من على وأحسن منك لم ترى قط عيني محمد هوي كتو عينين دانت عينت وبسوي تتوقب على وأجمل منك لم تلد النساء سيتوش من دانت وبن سوار ولد من مارا خلقت مبرأ من كل عيب كنورك كل نصف تدرك تفترار كأنك خلقت كما تشاء لك أنت من متفلك بس من قد يتفتر كسكي مسل درس على እኔ በዚህ ሰው ፊት ላይ የውሸትን ፊት አላይም ብሎ ወዲያው መሰከረ። የእውነተኛን ሰው ፊት ነው የማየው። هذا الوجه ليس بوجه كذاب ይሄ ፊት የውሸታም ሰው ፊት አይደለም አለ። ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብሎ እስልምና ተቀበለ ይሄ ሰው። እና ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ነበር። ታዲያ ዝም ብሎ ግጥም ዝም ብሎ ናስኪ ዝም ብሎ ግጥም እያሉ ነው አይደለም። በሁለቱ ጊዜያቶች ብቻ ነበር። አያቸው በጂሃድ ጊዜ ሰዎች ወደ ኋላ እንዳይሉ ከቁርአንና ከሐዲስ በሸሂድነት የሚገኘውን ምንዳ መሰረት አድርጎ ግጥም ሊገጥምላቸው ነበር። እንዲሁም በህብረት ስራን በሚሰሩ ጊዜ መስጂድ ሲሰሩ ሊሆን ይችላል። የዛኔ ይገጥም ነበር። የዛን ጊዜ መስነፍ አለ ያ ነገር እንዳይከሰት ምናምን እንደዚህ እና ያ ነው ከዚህ አንፃር እንጂ የልብ ወለድ ይሄ ስለ ፍቅር ምናምን ይሄ ያስፈልጋል። ሙስሊም እንዲህ አይነት ነገር ውስጥ ምንም አይሰራ። እሺ ጥያቄ ያለ ይቀጥል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام نهزة. سيدنا يا مجمرة تيجي أنا قرآن سالاكتم على كلام بيا نبرة. ماشي. استمع. استمع. الله. بس بمحل يعني بمحل أستيقظ معلن. سالاكتم. ግን አሁን ላይ ጨርሻለሁ። እኔም ሰርጉም ደግሞ አሁን ነው እና ሳታውቅም የምታገባ ነው። ስለዚህ ቃልህን አጠፍክና ቃሌን በማጠፌ ቅጣቴ ምንድነው ነው አይደል? አዎ፣ ግን ከሰርጉ ቀድሜ ጨረስኩኝ። እንዴት ነው ያኔ ስለጠየቅኩኝ ያኔ ቅጣት አለ ወይስ ምንድነው? አላገባም ነው። ስለዚህ
ኒካ ከመደረጉ በፊት አንተ ያንን አክትመህና ጨርሰህ ከሆነ ምንም ወቀሳ የለብህም። መጠየቁ ማግባትን አያሳይም። እሺ አይ ጀዛኩሙላሁ ኸይር። አይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ህፃን ልጅ ነህ? ኧረ አይደለሁም፣ ሴት ነኝ። እሺ አንድ ጥያቄ ነበረኝ። እሺ ጥያቄ አግብቼ ነበረና ከዛው ባለቤቴ ደግሞ ምንም እንዲያስተዳድር ምንም አቅም የለውም፣ ምንም ማለት ነው። ሀታ ሳሙና እንኳን ለመግዛት ምንም አቅም የለውም። ከዛም አልፎ ደግሞ በጣም ነበር የሚሰድበኝ። እናትሽ እንደዚህ ትሆነ እንደዚህ በቃ ሸርሞጣ ምናምን በጣም ነበር የሚሰድበኝ። የሆነ ጊዜ ደግሞ በስልክ ኦሬዲ እኔ ወንድ ልጅ አይቼ አላውቅም ከዚህ በፊት ድንግልናዬን እንኳን የወሰደው እሱ ነውና ግን አላየውም ማለት መጨረሻ ላይ ማለት ነው። ከዛ ይሄንን ልጅ በኋላ በቃ እንደዚህ ብሎ ሲያሸማቅቀኝ ደከመኝ። ይሄንን ልጅ እኔ ማፍታት እችላለሁ ወይስ አልችልም? እሺ የማስተዳደር አቅም የለውም ሚስቱን ሰውዬው ምንም የለውም። ምን በዛ ላይ ይሰልብሻል ማለት ነው። በዛ ላይ ይሰልብሻል አይሰግድም። ምንም ኢማንም የለውም አቅምም የለውም። ምንም እኔ ራሱ ሶላት አይሰግድም። አዎ አይሰግድም። ወጥቶ ነው ዞሮ ነው የሚገባው። ምንም አቅም የለውም። ይሄን ነገር እንዲያስተካክል እድል ሰጥተሽዋል? መክረሽዋል? አስመክረሽዋል? ምናምን በቤተሰብ አራው አተ በቃ እናቱ ሳይቀር በጣም ብዙ ነገር ነበር የምትለኝ። ያኔ ቤት ራሱ ለቃችሁ ልምጡ ምናምን ብላ ራስ ታሸማቅቀኝ ነበርና ከዛ በቃ እኔ ደግሞ ስደት መጣሁኝና መጥቼ ደግሞ እዚሁ መጀመሪያ መከላከያ መርፌ አድርጌ ነበር። ከዛ እሱ መከላከያ መርፌ ደግሞ ሲዛባ አመመኝ በጣም 8 ወር ድረስ ሙሉ ደም እየፈሰሰኝ ምናምን በጣም ተጎዳሁኝና አገር ገባሁ። ማንሽ ሀገር ስገባ በቃ ምንም እንክብካቤ የለም። ሕክምና ራሱ አባቴ ነበር የሚያሳክመኝ። ራሴን የሚችለኝ አባቴ ነበር። ከሳሙና እየገዛ በቃ ምናምን በቃ ራሴን እየቻለ አባቴ ነበር። እሺ መልሱን አዳምጪ። ለማንኛውም ባል ሶላት የማይሰግድ ከሆነ ሚስት መክራው አስመክራው አልቀበል የሰው አልሰግድም ካለ በቂ ነው ፍቺ ለመጠየቅ። ምክንያቱም አላህ ግዴታ ያደረገበትን ተግባራቶች አልፈጽምም ካለ ሰውየው ከዚያ ሰው ጋር የመኖር እንትን ግዴታ የለባትም። አንደኛ የማስተዳደር አለበት። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ በቁርአን ላይ الرجال قوامون على النساء ይላል። ወንዶች የሴቶች አስተዳዳሪዎች ናቸው ብሏል። ይሄን ግዴታ ነው፣ ዋጅብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም هل لزوجاتنا علينا حقا ብሎ ሰውየው ሲጠይቃቸው ሚስቶቻችን በእኛ ላይ መብት አላቸው ወይ ብሎ ሲጠይቅ نعم አለች። አዎ አንተ طعمها إذا طعمت تكسوها إذا اكتسيت فلا تضرب الوجه ولا تقبه ولا تهجرها إلا في البيت እና ያስተዳድራት እንደሚገባ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ስትበላ ልታበላ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት እያሉ ተናገሩ። ይሄን ግዴታውን አልወጣም ካለ ሰውየው እንዲሰራ ይመከራል። በሷ በቤተሰብ መከራስ ማልሰማም ካለ ዝም ብለሽ ገባው ዛኔ ፍቺ መጠየቅ ሐሳብና ተማም። ሌላኛው የሚሰርባትና የሚያንቋሻት ከሆነ ይሄን ፍቺ የሚያስጠይቅ ምክንያት ነው። መከራው አስመከራው የተሰዋ አሳና አልሰግድም ማን ነው ይሄንን ነገር አላቋርጥ ካለ መስታደቡና ረዝበው እሷ በክብሯ ላይ መረማመት ይሄን ፍቺ የሚያስጠይቅ የሆነ ሰማይ ምክንያት እና ስለዚህ ሶስቱም ፍቺ የሚያስጠይቁ ናቸው። ምናልባት እድል አልሰጠሽ ከሆነ እድል ስጪው ነገራቶችን እንዲያስተካክል፣ እነዚህን ወደ ስራም እንዲገባ ሶላትንም እንዲጀምር እንዲህ መሳደቡንና መዝለፍንም እንዲያቋርጥ እድል ተሰጥቶት ግን የሰው የማይስተካከል ምንም መፍትሄ የሌለው ከሆነ የዛኔ ፍቺ መጠየቅ መብት አለሽ። እሺ ጀዛከላህ ኸይር። በጣም ነው የማመሰግነው። መርሐባ። ሰላም አለይኩም። ወአለይኩም ሰላም። ይገስታለሽ ጥያቄ ነበር መስታወት ትዕግስት አለሽ? አሎ ከላይ ትዕግስት ማን ነው የሚለው? ኡስታዝ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። ሰላም አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ስለ ሐዋላ ትንሽ ትነግረኝ ይችላል? ሐዋላ መስፈርቶች አሉ። እነዛ መስፈርቶች ከተሟሉ እንተሟላች አሉ። ለኛው አተጋቡት ነው የመቀባበል የሚለው ነው። ገንዘብ አንድ ሰው ገንዘቡን ሁለትን ሰው ስትቀበለው ጊዜ አንተ ለዚያ ሰው ሳትለያዩ እዛም በተቀበልከው ሁሉ ለእርሱ ማድረስ አለብህ፣ ማረጋገጥ አለብህ። ይሄ ነው። ይሄ መስፈርት መጠበቅ አለበት። ይሄ መስፈርት ባለመጠበቁ ዛሬ ብዙ ሰዎች ተጭበርብረዋል። ብዙዎቻቸው ገንዘብ ተከዳቸዋል አይደል? ይሄ መስፈርት ስላልተጠበቀ ነው። ልክ አንተ ሪያሉን ስትቀበለው ጊዜ ከእርሱ ጋር ሳትለያይ እዛው የእርሱን አካውንት ተቀብለህ ማድረስ መላክህን ማረጋገጥ እዚያው አዎ ደርሶኛል ስል ጊዜ ትለያያላችሁ خلاص። ካልሆነ ግን ዛሬ ትቀበለዋለህ፣ ይጠራቀምብሃል። ከዚያንን በመካከል ሰይጣን አለ ነፍስ ያለች ይሄ ገንዘብ ሲሰባሰብ ይሆን እንድታጠፋው ያሰውሳል። የዛኔ ሰዎችን ገንዘብ ትክዳላችሁ። የብዙ ሰዎች ተጭበርብረው ያሉት የመስፈርት ስላልተጠበቀ፣ አንደኛ ይሄ መስፈርት መጠበቅ አለበት። ሁለተኛ አያውቁም ብሎ ሰዎችን አለማጭበርበር። አንዳንድ ሰዎች አዲስ ገና የሚልክ ከሆነ ሰውየውን ያዩትና የገጠር ልጅ ከሆነች ያችን ዝቅ አድርገው ይልኩባታል። የለመደችና ያንን ስለላከው ገንዘብ መጠኑ ምን ያክል እንደሆነ የምታውቀው ከሆነች በትክክለኛ ይልኩባቸዋል። ይሄ ማጭበርበር ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብለዋል። ያጭበረበረ የሸወደ ከኛ አይደለም ብለዋል። ሰዎችን አያውቁም ብሎ የገጠር ሰዎችን መሸወድ ትልቅ ኃጢአት ነው። እነዚህ መስፈርቶች እስከተጠበቁ ድረስ ችግር የለም። እሺ መርሃባ ኡስታዝ፣ አንድ ልጨምር። እሺ ማለት ይሄንን ወንድም አይሰማም። ቻይና ቃለ ምናምን ብር የሚፈልጉት ተሻጡ እንዴት ይታያል? ማለት ሄሎ፣ አይሰማም? አሁን ይሰማል። ግብይት ለመፈጸም አሁን ለምሳሌ ከኢትዮጵያ ይመጡና ወደ ቻይና ወደ የትም ዕቃ ለመግዛት ያው የኢትዮጵያ ብር እዚህ ስለማይገዛላቸው ያንን ብር ለመግዛት ግዴታ ያስፈልጋቸዋል። እንደነሱ ወደ ብድር ምናምን አይሄዱም። ወደ ወለድ ግዴታ እሱ ነገር ግልጽ አይደለም። እንትን ብርን በብር መግዛት ወይም መሸጥ ነው። አሁን ለምሳሌ ከኢትዮጵያ ወደዚህ ሲመጡ ቃለ መግዛት ምናምን ለመሻሻጥ ግዴታ በኢትዮጵያ ብር ያ እንትን ያስፈልጋቸዋል። ይሄ ድርሃሙ ወይም ሪያሉ ያንን እሺ ትዕግስት ጥያቄ አለሽ ከላይ? ሰላም ሄሎ፣ አይሰማም? አይሰማም? ይሰማል። እሺ ይሰማል። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ስለ የሆነች ጓደኛዬ ነበረችና በቅርቡ ነው የሰለመችውና ከዛ የሆነ ልታገባ ፈልጋ መጀመሪያ የሆነ ነገር ተፈጥሯ በማለቸውና አሁን መጋባት አይችሉም ምናምን ሲባል ልጠይቅ ነው የመጣሁት። እሺ እርግዝና ተከስቷል አልተከሰተም? አልተከሰተም። ደስ ከሆነ ግንኙነት አድርገው ከሆነ ቢያንስ መጀመሪያ አድርገው ያው አንድ የወር አበባ እስክታይ ድረስ መጠበቅ አለባቸው። ከዚያ በኋላ ከወር አበባ ከነጻ ይችላሉ።
ማድረግ ይቻላል ወይም በስልክ ማድረግ ይቻላል። የሊካ መስፈርቶች ይፈጽማል ማለት ነው። ለውክልና ሁሉም ዘመዶች ስለዛ በአካል ላዚም ተገናኝተው ነው ሆነት ነው። በአካል ካልተቻለ በስልክ ይሆናል። طيب شيء لما ጠየቅና አመሰግናለሁ። ሰላም አለይኩም። አንዴ ጠይቄ ልውጣ። እንትን ነበረ የቤቱን መሰረት አንስተው በሰሩ ጊዜ እያለ አላህ ይናገራል። አላህ ቃል ኪዳን በያዘባቸው መሰረት وعهدنا إلى إبراهيم وإسماعيل أن طهر بيتي للطائفين والعاكفين والركع السجود ብሎ ቀድሞ ተናግረው ወደ ኢብራሂምና ወደ ኢስማኤል ቃል ኪዳን ያስገባቸው ቤቱን እንዲያጸዱ እንዲሰሩ፣ አንደኛ ሶላት ለሚሰግዱ አቅጣጫ ይሆን ዘንድ፣ ሁለተኛ አምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ስፍራ ይሆን ዘንድ። ገባችሁ? ማን ያዘዘው እንዲሰራ? አምላክ። ማናቸው የሰሩት? ታላላቅ ነብያቶች። ለምን ዓላማ ነው የተሰራው? ለሁለት ዓላማ። አንደኛው ዓላማ የሶላት አቅጣጫ እንዲሆን፣ ሁለተኛው ዓላማ ደግሞ የአምስተኛው መሰረት የሐጅ መፈጸሚያ ስፍራ ይሆን ዘንድ። ለዚህ ብቻ በቃ ስለ ካዕባ ነው። እሺ ታዲያ ኢብራሂም አለይሂ ሰላም በእርሱ ዘመን እየሰራ እያለ አላህ ሱብሓነሁ ወተዓላ ከመሰረቱ አስተስራ ብሎ ሲሰራ ኢብራሂም የኢስማኤል ስራ ምንድነው? ድንጋይ ማቀበል ነበር። ድንጋይ ያመጣል ያቀበላል። ኢብራሂም ደግሞ ያን እየተቀበለ ይሰራል። ኢብራሂም እየተቀበለ ይሰራ እያለ ኢስማኤልን አንድ ለየት ያለ ድንጋይ አምጣ ይለዋል። ለምን ከተባለ ከአንድ ጠርዝ ያደርገው ዘንድ እንደ ምልክት ትሆን ዘንድ። ሀጀር ለሱል ይሄ ነው ዓላማው፣ እንደ ምልክት ትሆን ዘንድ ማለት ነው። የጧፍ ሲያደርግ አንድ ብሎ ከሷ ይጀምራል። ሲጨርስ ሰባተኛውን ጧፍ በእርሷ መጨረሱን ምልክት ይወስዳል ከእርሷ ማለት ነው። እንደ ምልክት ያገለግላለች። አንድ ብሎ ይጀምራል፣ ሰባት ይጨርሳል። ከጨረሰ በኋላ ያን ከቻለ ሳም አድርጎ ይሄዳል። ካልቻለ በእጁ እንደዚህ ተሰላምቶ ይሄዳል። ተታቻለ። ይሄን ማድረጉ በሐጅና በዑምራ ላይ ሁክሙ ሱና ነው፣ ግዴታ አይደለም። ባያደርግ ሰውየው ባይሰም ችግር የለም። ዑምራና ሐጅ ላይ ምንም የሚፈጥረው ነገር የለም። ተታቻለ አይደል? ሱና ነው። ያም እንደ ግዴታ አይደለም። አንዴ ሊጨርስ እባክሽ። ታዲያ ኢስማኤል አለይሂ ሰላም ያንን ድንጋይ ፈልግ ተብሎ እየፈለገ እያለ ያጣል። ወይም ደግሞ እየፈለገ ባለበት ጊዜ የተለየ ድንጋይ መላእክቶች ከሰማይ ይዘውት ወረዱ። ማንም ሐጀሩል አስወድ ከሰማይ ይዘውት ወረዱ። ከዛ ለኢብራሂም ነገሩት፣ ልጅህን ኢስማኤልን ድንጋይ አትፈልግ ብለው የተለየ ምልክት የሚሆን ድንጋይ ያውና ከሰማይ አላህ ልኮልሃል ከጀነት ብለው ሰጡት። ኢብራሂም ተቀበለና ከጠርዙ አስቀምጠው። ይሄ ነው። ከዚያ ዛሬ ላይ ሰዎች ከዛ ጧፍ ሲያደርጉ አንድ ብለው ይጀምራሉ። ሰዓት ሲጨርሱ ምልክት ይሆናቸው ዘንድ የመጀመሪያና የመጨረሻ ምልክት ነቢያችን ሰለላሁ ዐለይሂ ወሰለም ይስሙት ነበር። ልክ ቀደምት ነቢያት ሲስሙት እንደነበር ማለት ነው። ይህን ይመስላል። ዑመር ለምንድን ነው የሚስሙት ከተባለ አንዱ የሐጅ ስነስርዓት ስለሆነ ነው፣ የዑምራ ስነስርዓት ስለሆነ እንጂ ሌላ አይደለም። መሳሙ ማምለክ ነው ወይ ነው አሁን ጥያቄው። ላ መሳሙ ማምለክ አይደለም። መሳሙ አምልኮ ብሎ ማለት ለአምላክ ብቻ የሚገባን የአምልኮ ስርዓት ለፍጡር መስጠት ነው። እኔ መሬት ላይ ሄጄ ግንባሬን ስለተደፋኝ መሬት ላይ ስጁድ ሰገድኩኝ መሬትን እያመለኩት ነው አይደለም። አንድ ሰው እናቱን ሄዶ ያኔ ቢስማት እያመለካት ነው አይደለም። ኳስ ተጫዋቾች ልክ ዋንጫ ከበሉ በኋላ ከፍ አድርገው ይስሙታል። እያመለኩት ነው ያምልኮ ነው ላ አይደለም። አምልኮ ትርጉሙ ምንድነው? ለአምላክ ብቻ የሚገባን የአምልኮ ስርዓት ለፍጥረታት መስጠት ነው። ከታችኋል አይደል? ያ ነው። መሳም ደግሞ ከመቸሪና አምልኮ የሆነ በርካታ የምንሰማቸው ፍጥረታቶች አሉ ከሐጀሩል አስወዶች። አንድም ሰው ግን ያን ማምለክ ነው ብሎ የያዘ ማንም የለም። ይሄ ነው።
ታዲያ ሐዲስ ላይ ምን ሲል መጥቷል? ሌላ ጥያቄ የሚነሳ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐጀሩን አስወድን የሳመ ኃጢአቱ ይማርለታል ወይም ይሰረይለታል ብለው የተናገሩት። ስለዚህ ድንጋዩ ነው ኃጢአት ነው የሚምረው ብለው ይሸውራቸዋል ተከታዮቻቸው፣ የክርስቲያን መምህሮች ማለት ነው። ድንጋይ ይምራል ላይ ነው ሐዲስ ላይ የታቻለ አይደል? ያን የሳመ ኃጢአቱ ይማርለታል ነው ያሉት፣ ይሰረይለታል አሉ እንጂ ድንጋዩ ይምርለታል አይደለም። ይማር ድንጋዩ ይምርለታል ቢባል እሺ፣ እዛ ድንጋዩ ኃጢአት ከማረ አምላክ ነው ማለት ነው። ኃጢአትን የሚምረው አምላክ ነው እና ብለን እንወስዳለን። ነገር ግን ይማርለታል ነው ያሉት። እንደ እስልምና አስተምሮ ማንኛውንም መልካም ስራ የሰራ ሰው ኃጢአቱ ይማርለታል ተናግረዋል። ሐዲስ ላይ ምን አሉ? صيام يوم عاشوراء يكفر السنة الماضية والآتية ነው። የአሹራን ቀን የጾመ ሰው የሙሐረም 10ኛውን ቀን ማለት ነው። የአሹራን ቀን የጾመ ሰው ያለፈ ኃጢአቱ ይሰረይለታል፣ የሚመጣውን ኃጢአቱ ይሰረይለታል፣ የሁለት ዓመት ኃጢአቱ ይማርለታል አሉ። ኦኬ፣ ስለዚህ አሹራ አምላክ ነው ማለት ነው። አሹራ ነው ኃጢአቱን ይማርለት ብለን እንወስደዋለን? ላ በፍጹም አያችሁ። ስለዚህ መልካምን ስራ የሰራ ሁሉ ኃጢአቱ ይማርለት ተብሎ ይገለጻል። ማንኛውም መልካም ስራ ብሎ ማለት አምላክ በነቢያት በኩል ያዘዘው ስራ ማለት ነው። በዚሁ መሰረት መጽሐፍ ቅዱስ ላይ አሳያቸው። ይሄንን አንቀበልም ካሉ ይሄን ያክል አስረድታቸዋቸው መጽሐፍ ቅዱስ ላይ ፍም እሳት ኃጢአትን ይምራል ማለት ነው። ምክንያቱም ከነቢያቶች መካከል አንዱ ነቢይ ኢሳያስ የተባለው አንድ ሰው በእርሱ ጊዜ በአፉ ፍም እሳትን ስለነካ ወይም ስለሳመው ኃጢአትህ ተምሮልሃል ብሎ ገልጾታል። ተመልከቱ፣ ላሳያቸው። ኢሳያስ 6:6 ላይ እንሄዳለን። ኢሳያስ ይቅርታ፣ ማነው? ኢያሱ ማለት ኢያሱ ራስ 6:6 ማለት ነው። ማነው? ኢሳያስ ይቅርታ፣ ኢሳያስ 6:6 ያን እዚህ ጋር ተመልከቱ። ልክ በዚህ መልኩ ነው ሐዲስም ላይ ያለው፣ ሌላ አይደለም። ያንን ድንጋዩን ማን ነው ሐጀሩል አስወድን የሳመ ኃጢአቱ ይሰረይለታል አሉ። እዚህም ጋር ምን ይላል ተመልከቱ። ከሱራፌልም አንዱ እየበረረ ወደ እኔ መጣ አለ። እንግዲህ ከመላእኮች አንዱ መልአክ ወደ ኢሳያስ ጋር መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ ይላል። ምን ነበረ? በእጁ ይህ መልአክ ፍም ነበረ፣ ፍም እሳት ነበረ። ግዑዝ ነገር ነው አይደል እሳቱ። ከዚያስ ምን አለ? አፌንም ዳሰሰበትና አለ። በምኑ? በፍሙ እሳት። አፌንም ዳሰሰበትና ምን አለ? እነሆ ይህ እሳቱ ማለት ነው፣ ይህ ከንፈሮችህን ነክተዋል። ታዲያስ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ያ ሰላም። መልአክ ምን አለው? ከሱራፌል መካከል አንዱ ይህ በአፍህን ነክተዋልና በቃ ኃጢአትህ ተምሮልሃል፣ ተሰርዮልሃል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐጀር ለስወድ ሳማ ኃጢአቱ ይሰረይለታል፣ ይማርለታል። ማን ነው የሚሰረየው የሚምረው ከተባለ አምላክ ነው። ምክንያቱ ምንድነው ከተባለ ይህ ፍም እሳት አፍህን ስለነካው ብሎ ገለጸለት። ስለዚህ ይህ ፍም እሳት አምላክ ነው። ይሄ ነው ኃጢአት የሚማርለት እሳት ነው ብለን ጓን በል ላ አይደለም፣ አምላክ ነው የሚምረው። አምላክ ብቻ ኃጢአት እንደሚምር በቁርአን ላይ ወመን የግፊሩ ዙኑበ ኢለላህ ይላል አምላካችን አላህ። ኃጢአትን ከእኔ ከአላህ በስተቀር ማን ነው ሊምር የሚችለው? ማንም የለም እያለ ይናገራል። ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር፣ ያለፈ ኃጢአትህን አምላክህ አላህ ሊምርልህ እንዲሁም ደግሞ የሚመጣውን እያለ ይናገራል። ወካነ አላሁ ገፉረን ረሒማ፣ አላህ መሐሪ እና አዛኝ የሆነ አምላክ ነው እያለ ይናገራል። ኢነኒ ነቢ ዒባዲ አኒ አነ አልገፉሩ ረሒም፣ ሙሐመድ ሆይ ለባሪያዎቼ ንገራቸው እኔ እንደሆንኩኝ መሐሪና አዛኝ አምላካቸው እያለ ይናገራል። ስለዚህ መሐሪው አምላክ እርሱ ራሱ ነው። ስለዚህ ኃጢአትን የሚምረው አምላክ አላህ ነው። ነገር ግን እነዚህን ትእዛዛቶች በምድር ላይ በነቢያት በኩል ያዘዛቸውን ትእዛዝ የሰራ ሰው ይሄን የሰራ ኃጢአቱ ይማርለታል ቢባል አምላክ ነው የሚምረው። እንዲማርለት ምክንያት የሆነው ምንድነው ከተባለ ያን ትእዛዝ በመፈጸም ነው። ይሄን ይመስላል በጥቅሉ አላህ ሱብሓነሁ ወተዓላ መልካም ስራዎች ሁሉ ኃጢአትን እንደሚያስተሰርዩ እንደሚያስምሩ ሲናገር ኢነል ሐሰናቲ ዩዝሂብነ ሰይአት አለ። መልካሞች ኃጢአትን ያስወግዳሉ። ምንድናቸው የሚያስወግዱት? መልካም ስራዎች። ኃጢአትን አስወጋጁ ዋናው አላህ ነው። በምን ምክንያት? ሰበቡ ምንድነው? እነዚያን መልካም ስራዎች በመስራት ሰው። ከመልካም ስራዎች አንደኛው ምንድነው? ሐጅና ዑምራ።
በሐጅና በዑምራ ስነ ስርዓት ውስጥ ምን ይገኛል? ሐጀሩል አስወድን መሳም አያችሁ። ስለዚህ ያንን የሚፈጽሙት አምላክ ያዘዛቸውን ትእዛዝ በመፈጸም ኃጢአት ስለሚሰራ ነው። ገብቶሻል? አዎ እና በስሙ ነው ማለት ነው። የሆነ አደጋ እንዳይደርስ። እሺ አንድ ሰው ረሱልን ሰለላሁ ዐለይሂ ወሰለም በህልሙ ማየቱ ሰውየው ሷሊህ መሆኑን ማረጋገጫ ነው ወይ አይደለም? ሰውየው ሷሊህ ለመሆኑ ማረጋገጫ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ህግና ስርዓት መፈጸሙ ነው። እሺ ومما زادني شرفا وتيها وكنت بأخمصي أطأ الثريا دخولي تحت قولك يا عباد أحمد النبي. أشي ورحمة الله وبركاته. حسن عليكم السلام ورحمة الله وبركاته. الحمد لله. ባለፈው ጨርሰናል የረሱላችን ሰላም ታሪክ። አልሐምዱሊላህ ኸይር ጀዛ ይክፈልህ። ያኒ በዚህ ሰዓት ሌላ ክታቦች ስላልጀመርን እንደ ሀሳብ ጊዜ ሰጥተን በአንተ ምርጫ አንድ ክታብ ብትጀምርልን ተናግረን ማረግ ሊንክ ማድረግ አለብን። በኋላ ከተዘጋው በኋላ ስለሚዘጋብን ለ10 ቀን ለ7 ቀን ስለሚዘጋብን በዚህ ነገር ደግሞ ጀማው ችላ ማለት የለብንም። ይሄን ነገር ደግሞ እንትን ብትል ደስ ይለኛል። ኪታብ አንድ ኪታብ ብትጀምርልን ኢንሻአላህ ኢንሻአላህ በጣም አሪፍ መጽሐፍ ነው። መልካም ኢብኑ ተይሚያ እዛ ላይ እንዳለ ኢየሱስ ክርስቶስን አምላክ ሊያደርግ ይችላል ብለው ክርስቲያኖች የሚያነሳው በጣም የገረመኝ መጽሐፍ ሳለ በእኛ መንገድ ባል ምክንያቱም እምነትህን መሰረት ያንተን እምነት የማይቀበሉ ሰዎችን የምታስረዳበት መንገድ ሎጂክ ነው። በታች ያለርላ እኮ የሚችል ሰው እንዳለ እንደኔ ያሰሩ ነው። ኢንሻአላህ ጀማም እንደምልናና እንስማው ኢንሻአላህ። አይ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሺ ጥያቄ ማለት ነው። አንድ እህት ሰለምቴ ነበረችና لا يجوز النكاح بنية الطلاق ፍችን ታስቦበት ኒካ ማድረግ አይቻልም፣ አይፈቀድም። ምንም የቀልድ የውሸት አይቻልም። እሺ
እንደዚህ ከሆነ በተለይ አሜሪካ ዩሮፕ ያለን ሰዎች በጣም በዚህ ሁኔታ ብዙ የሚሸወዱ ሙስሊሞች አሉ። እንደው ከቻለ ቪዲዮ ሰራብትስ በጣም እኔ ራሱ በማቃቸው በጣም እኔ እንደዚህ አይነት ነገር ስጀምር አክስቴ ነው በጀመራ ፈትዋ ጠይቂ አይሆንም ብላይ ነው ዛሬ ወደ እንትን የመጣሁት ማለት ነው። እና ይሁን በጣም ብዙ እህቶች ወንድሞች ስላሉ እንደዚህ የሚሸወዱ በተቻልከው ቪዲዮ ስራለ ኢንሻአላህ ጀዛኩም ዳሽ ሰላም አለይኩም ወአለይኩም ሰላም السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. طيب أستاذين ጥያቄ አህባሽ እንደነበርኩኝ ማለት ነው ወላሂ ውሃዊ አልሆንም ብዬም እያለሁ በዛኔ ከፋር አለብኝ ማለት ነው። እሺ እንደራሱ እንደመሰረት አንድ ሰው ወላሂ ቢላል አድርጎ ወደ አንድ ሰው ካደረገ ወሩን ነው መጥፎ ያንን ከፋራ ማውጣት ይችላል። ወላሂ ቢላል يعني مرباط لا طويل አሁንም يعني ጾም ምናምን ጾማለሁ ወይስ አልጾም? ካልሽ 10 ደሃ ማብላት ካልቻልሽ 3 ቀን ጾም ካልቻልሽ ማልበስ ካልቻልሽ 3 ቀን نص طويل بعدين في النص تمام طيب ሌላኛው ጥያቄ ደግሞ እዚህ አረብ ሀገር ላይ የምንሰራ ሰዎች ያኒ አንዳንድ እህቶች አሉና የሆነ ሐፋዛ ስራ የሚሰሩ አሉ የትልቅ ሰው ሴት ሆኖ ያ የሴትን ራሷን ማጽዳት ማትችል ያ አይብ ይሆናል ወይስ ሐራም ነው ሲሉ ነበር። ሰላም አለይኩም ወአለይኩም ሰላም። እሺና እንትን ማለት የሰዎችን አፍ ምትገራ ማጽዳት ያለበት ራሱ የቤተሰብ አካል ነው። የማንንም ቢሆን አንዱ የሌላውን አፍ ምትገራ ላይ አይገባም። እርሷ ላይ አይገባም። ሌላ ስራ ቀይሩ። እንዲህ አይነት ቦታ ላይ ያላችሁ ልጆች እና ሌላ ስራ ሰው አንድ ሰው ሌላን ሰው አፍ ሊያየው ይችላል። ምናልባት ሕክምና ቦታ ላይ አስገዳጅ ቦታ ላይ ሆኖ ካልሆነ በስተቀር ይሄን የቤተሰብ አካል መስራት ይችላል። ራሳቸው ናቸው ይሄንን እንትን ማለት ያለባቸው። እሺ ያኒ አሁን ሐራም ይሆናል ማለት ነው። ሴትዮዋ አትልቀቅሳ ምሰራው ልጅ ልልቀቁኝ ብላ ጠይቅልሻለሁ ብያት ነው። طيب ሌላኛው ጥያቄ ደግሞ ደላላነት ወይም ከዚህ አረብ ሀገር ሆኖ የሚከፍሉት 7000 ሆኖ በ14000 እዚህ ሲያመጡ የሚከፍሉ ሰዎች ይሄ እንደ ወለድ ነው የሚታየው? ምን ጥሩ ቢሆን መጥፎ መደረግ አለበት። እዚህ አቡ ፎዛን አለበት። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ካፊር ሆኖ ሳለ የጠየቀው ጥያቄ አለ። ከመስለሜ በፊት የግመል መስዋዕት እንዳቀርብ ወይም እንዳርድ ተስዬ ነበረ። ነገር ግን ሽርክ ቦታ የሚሰራበት ቦታ እንዳታደርግ እንጂ አሉት። ያን መስረት ተጽፎ ስለዚህ ከመጥፎ ወደ ጥሩ ቦታ ሰቢያውን ራሱ ከፈያ እንዳለ ነው። እሱ ጥያቄ ያለኝ አልሐምዱሊላህ በመግባት በጣም ደስ ብሎኛል። ብዙ ጊዜ አልጨረስኩም ነበር። ቆይ እሺ ኡስታዝ መጨረስ ይችላል ጥያቄ? እሺ ደላላነት በሚለው ነገር ላይ ማለት ነው። እዚህ ሲያመጡ 7000 ነው የሚከፍሉት፣ እዚህ ሲያስገባቸው ደግሞ 14000 የሚያስከፍሉ ሰዎች እንደወለድ ነው የሚታየው። ይሄ እንዴት ነው? ቤት ሲያመጣቸው ቤት ሲያስገባቸው ከኢትዮጵያ ሲያመጡ ሴቶችን ያመጣሉ ከኢትዮጵያ እዚህ ሳውዲ ተቀምጠው፣ ከዛ ሲያመጡ ግን 7000 ነው የሚከፍሉት ከኢትዮጵያ እዚህ ሳውዲ ድረስ።
ከዛ እዚህ ከገቡ በኋላ ግን 14000 ነው። ግን ከኢትዮጵያ ሲመጡም እነሱ 14000 ነው የምከፍሉት ተብለው ተስማምተው ነው የሚመጡት። ማለት በባህር ምናምን እንደዚህ ህጋዊ በሆነ መንገድ እንዴት ነው አመጣጣቸው? ስምምነታቸው በምን ነበር? በባህር ነው። በባህር ኦኬ። በባህር አንደኛ በባህር ላይ እስላም አይደለም ሙስሊሞች ምክንያቱም ራሳቸውን አደጋ ላይ ስለሚጥሉ ማለት አላህ በቁርአን ላይ ወላ ተልቁ ቢአይዲኩም ኢላ ተህሉካ ይላል። ራሳቸውን ጥፋት ላይ እንዳትጥሉ ብሎ ከልክሏል። ለሞት ትደረጋላችሁ። አሩፍ ሙስሊም እንደዚህ ወደ ይከሰተ ተፈራላችሁ። እንዲህ አይነት ነገር የሚከሰትበት ከሆነ አይሆንም አይቻልም። ሀገሪቱ ህግ በዚያ ላይ አይፈቅድም። አንደኛ ሁለተኛ ስምምነቱን በተመለከተ አልሙራ على شروطهم ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች በስምምነታቸው ላይ ይገኛሉ ተብሏል። የተስማማችሁበት ነገር ካለ በዚያ በስምምነታቸው መሰረት መገኘት ነው። እሺ አሰላሙ አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝ። እሺ እና ጥያቄ የሆነ ወንድሜ ወይም ጓደኛዬ ነበረ እና ስራ ለማሰራት ፈለኩ። ስራ ትንሽ በኢኮኖሚ ደከም ያለ ነበርና መደገፍ ፈልጌ የሆነ ስራ ሰጥቶት የሆነ ንቃ ሙሉ ገንዘቡ ነው። ምንም እኔ ጋር ያመጣው ነገር የለም። ከዛ ፈላለግና ሳጣራ ማለት ነው በገንዘቡ መሬት ገዝቶበት አገኘው እና መሬቱ ተንበረ ሳጣራ ጀስት በኔ ብር ነው የተገዛው እና መጀመሪያ እኔ ዋና ገንዘብ ብቻ እንዲመጣ ማለት ነው። አሁን ደግሞ ከቆይታ አመት ሆኖታል አሁን ማለት ነው እና ከገንዘቡ ላይ እኔ አሁን ከመሬቱ ላይ ማለት ነው ሼር መጠየቅ ይችላል ወይስ ዋና ገንዘብ ብቻ መጀመሪያ ቃል እንደገባሁት ዋና ገንዘቤን ነው መቀበል አለብኝ? ያን ዋና ገንዘብህን አንተ የሰጠኸውን ገንዘብ ጠይቀው ከሆነ ከጊዜ ከተሰጠው ጊዜ ነው የሚመልሰው። ነገር ግን ይሄንን በማድረጉ ባንተ ላይ ትልቅ ወንጀል አድርጓል። በዚህ ጊዜ ሰዎች ምንሳውላቸው አብዛኞቹ ሰዎች ሁኔታቸውን በክህደት ያነሱት ይሄ ተገቢነት ሙስሊም ባህሪ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መልካም جعلناكم سباتا وجعلنا لباسا جعلنا النار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا
إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب قالوا تلك إذا كرة خاسرة إنما هي زجرة واحدة فإذا هم فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها
بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها بسم الله الرحمن الرحيم والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث إلى يدرسك الله في إهنا يدرسك الله جاذبا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل ترتيلا إلى سنة
إن ناشئة الليل هي أشد وطئا وأقوم قيلا. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أعوذ بالله من الشيطان الرجيم. قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت ذلك عيسى بن ما يقول له كن فيكون. بسم الله الرحمن الرحيم. الرحمن علم القرآن خلق الإنسان علمه البيان. الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والأكمام والحب ذو العصف والريحان فبأي آلاء ربكما تكذبان. خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان. يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان. كل من عليها فان كل من عليها فان كل
من عليها فان ويبقى وجه ربك ذو الجلال والإكرام ربكما تكذبان يسأله من في الأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا ዛሬ እድለኛው ስለሆንኩ ነው ያው አላህ ወይ መንገዱን ስለመራኝ አብሽር ግዴታችን ነው እንኳን አይደለም የምናውቀው ሰው ይቀርና ማናቃቸውንም ኩፋሮችን ከነመናምን